ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም። ይሄ የተማር ልጄ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ በዛሬ ቪዲዮ ላይ የማነሳላችሁ እንዴት ነው ጉግል ድራይቭን የምንጠቀመው። ጉግል ድራይቭ ምንድን ነው? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንደዚህ አይነት ቪዲዮ ሁሌ እንዲደርሳችሁ ቤተሰብ መሆናችሁን እንዳትረሱ። ይህን ቪዲዮ ላይክ አድርጉ፣ ኮፒ ሊንክ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልኝ። ወደ ዛሬ ሀሳባችን እንመለስ። ጉግል ድራይቭ በዚህ ቪዲዮ ማካተትላችሁ አንድ 4 ነጥቦች እናነሳለን። የመጀመሪያው ሀሳብ ጉግል ድራይቭ ምንድን ነው? ጉግል ድራይቭ ለምን ይጠቅማል? ቴዎሬቲካሊ እቺን ሀሳብ እናነሳለን። ሌላኛው ቴክኒካል ነገር ላይ በስልኬ ማሳያችሁ ማስረዳችሁ ነገር ይኖረኛል። እሱ ምንድነው? የመጀመሪያው እንዴት ነው ጉግል ድራይቭ ላይ ሆነን ስካን የምናደርገው ኢሜጅ ወይ ቪዲዮ የምናነሳው ይቻላል ወይ? እሱን አብረን። ሌላኛው ከጉግል ድራይቭ እንዴት ነው አክሰስ የምናደርገው? እኛ ፋይል ማናጀራችንን ወደ ጉግል ድራይቭ እንዴት ነው አክሰስ የምናደርገው? ያ ማለት ኢሜጅ፣ ዶክመንት፣ ቪዲዮ፣ አፕሊኬሽን ኤኒቲንግ ዋትኤቨር ኢዝ ኢት ኢን ዩር ፋይል ማናጀር ያለውን ማንኛውም ነገር ወደ ጉግል ድራይቭ እንዴት ነው የምንወስደው? አፕሎድ እንላለን። እሱ ሌላኛው ከጉግል ድራይቭ እንዴት ነው አንድን ፋይል ለሰዎች ሼር የምናደርገው? ሼር ማድረግ፣ አፕሎድ ማድረግ፣ የጉግል ድራይቭ ጥቅሞችን ማየት እና ዶክመንት እና ኤክሴሎችን ማየት። እሱን እንደውም በባለፈው ቪዲዮ አንስቼላችኋለሁ፣ ግን የቱ ጋር እንዳለ ብቻ አሳያችኋለሁ። በዛ ልክ የዛሬ ቪዲዮ ላይ በጣም ጥሩ ነገር እንደምታገኙ ተስፋ አደርጋለሁ። ይህን ቪዲዮ እስከ መጨረሻ አዳምጡት። እንጀምር። ጉግል ድራይቭ ምንድን ነው? ጉግል ድራይቭ ማለት የሆነ ፋይላችሁን፣ ዶክመንታችሁን፣ ሴንሲቲቭ የሆነ ፋይላችሁን የምታስቀምጡበት ፋይል ቦታ ነው። ስቶሬጅ ድራይቭ ነው። ላይክ አሁን ድራይቭ የሚለውን በስቶሬጅ ድራይቭ ሁላችሁም ታውቁታላችሁ። የማታውቁት ደግሞ ካላችሁ ስቶሬጅ ድራይቭ ማለት ኮምፒውተራችን ላይ ፋይላችን ሴቭ የሚደረግበት ቦታ ነው። ድራይቭ ስንል ቃል በቃል ድራይቭ ኢዝ ኤ ፒስ ኦፍ ሃርድዌር ዛት ዩዝድ ቱ ስቶር ኤንድ ሪድ ፋይል ፍሮም ዘ ኮምፒውተር ብለን ዲፋይን እናደርጋለን። ከኮምፒውተራችን ፋይልን የምናነብበት ወይንም ደግሞ ራይት የምናስቀምጥበት ወይ የምንጽፍበት ድራይቭ ተብሎ። ስለዚህ ብዙ አይነት ድራይቮች አሉ። ሎካል ዲስክ ሲ ድራይቭ፣ ሎካል ዲስክ ዲ ምናምን ብለን አይተናል። በባለፈው የስቶሬጅ ድራይቭ እርሳችን ላይ አይተናል። አብዛኛው ቶፒኬ ልጠቅማችሁ እያሰብኩ ያለሁት የ10ኛ ክፍል አይቲን እየተጠቀምኩ እሱን መሰረት ባደረገ አድቫንስ ላይ እየሄድኩ እያስረዳው ስለሆነ ግሬድ 10 የሆናችሁ እስኪ አዳምጡት። የማወራው ነገር ሀሳብ አዲስ ነገር ካለ እንግዲህ ኮመንት ሴክሽን ላይ አስቀምጡ። ያልተመቻችሁ ቅሬታም ካላችሁ እንግዲህ ኮመንት ሴክሽን ላይ አስቀምጡ። ሁላችሁም የቪዲዮ ስለሚጠቅማችሁ እንግዲህ ይህን ቪዲዮ እስከ መጨረሻ አዳምጡ። በድጋሚ ስቶሬጅ ድራይቭ ማለት ይሄ ነው ማለት ነው። አሁን ስቶሬጅ ድራይቭ አይደለም ዛሬ የምናየው ክላውድ ቤዝድ ስቶሬጅ ድራይቭ ነው። ሌላኛው አድቫንስድ የሆነ ስቶሬጅ ድራይቭን ነው የምናየው። ክላውድ ቤዝድ ሲስተም ይባላል። ክላውድ ቤዝድ ሲስተም ማለት አየር ላይ ኢንተርኔት ላይ ፋይላችንን ምን ማድረግ ፊድ ማድረግ ወይንም ማስቀመጥ ማለት ነው። ሴፍ ማድረግ ማለት ነው። ታዲያ ይሄ ክላውድ ስቶሬጅ የሚባለው ኦር ደግሞ ጉግል ድራይቭ የሚባለው መጠን አለው ወይ ሳይዝ አለው ወይ አይደለ? የኮምፒውተር መጠን ወይንም ሳይዝ በጂቢ ነው የሚለካው። እስከ ምን ያክል ጂቢ ፋይሎችን ጉግል ድራይቭ ላይ ሴፍ ማድረግ ወይንም ማስቀመጥ the capacity of Google Drive you can the limit በቃ the highest የምንለው ምንድነው? ስንት ነው? 15 ጂቢ ማስቀመጥ እንችላለን። ኦኬ አንድ ጂሜል ካላችሁ 15 ጂቢ፣ 2 ጂሜል ካላችሁ 30 ጂቢ። በጣም የሚገርም እኮ ነው። 4 ካላችሁ ደግሞ 120 ጂቢ ፋይል ጉግል ድራይቭ ላይ ማስቀመጥ ትችላላችሁ። በጣም ምርጥ ነገር ነው። አሁን አንድ ፍላሽ 32 ጂቢ 800 ብር ገብቷል በኢትዮጵያ። 30 ጂቢ ጉግል ድራይቭ ላይ ማስቀመጥ ትችላለህ ማለት ነው። እሺ አሁን እናንተ በሚገባችሁ አማርኛ ግልጽ በሆነ መንገድ እኔ ላስረዳችሁ። እሺ ማይኬ እንደዚህ ላድርገው እንዳይደብራችሁ። ሊገባችሁ በሚችል መንገድ አንድ ቆንጆ ምሳሌ ተጠቅመና ላስረዳችሁ። ለምሳሌ እሺ አሁን ይሄንን ይሄ ቦርሳ ነው አይደል? ሁላችንም የምናውቀው ቦርሳ ነው። ይሄንን ቦርሳ ላይክ እንደዛ ብላችሁ አስቡት። ይሄ ስቶሬጅ ድራይቭን ምንድነው ማስቀመጫ ነው። ቦርሳችን ውስጥ እኛም የተለያዩ ነገሮችን እናስቀምጣለን። የተለያየ ነገር አንደኛው የኪሱ ቦርሳ ሲሞላ ለምሳሌ እንበልና ይሄኛው ትልቁ ይሄ ነው ለኔ ትልቁ ይሄ ነው። ይሄንን እከፍተውና ብዙ ካለው ከሞላብኝ ምንድነው የማደርገው? ከዚህኛው ቦርሳ ከፍትና ከዛ ወደዚህኛው መመለስ ይችላል።
ወደዚህኛው እቺ ትንሿ ማለት ወደዚህኛው መመለስ ይችላል። ትልቁ ይሄው ተከፍቷል። ከዛ ትንሿ እቺን ከፍታለሁ። በደንብ አንደርስታንድ አድርጉ። ከዛ ይሄ እንደምታዩት ባዶ ነው። ጉግል ድራይቭም ስትጀምሩት እንደዚህ ባዶ ነው የሚሆነው። እሺዛ ይሄ ባዶ ነው። እሺ አሁን ተመልከቱ። ከዋናው ቅድም ከነበርንበት ቦታ ፋይል ልውሰድ። ከዚህኛው ፋይል ልውሰድ። ይሄው ወሰርኩኝ ፋይል። ይሄው አንደኛው ፋይል ይሄ ነው። እሺ አሁንም ልውሰድ። ሞልቷል በጣም አሁንም። እሺ አሁንም ሌላ ልውሰድ። እሺ ሌላኛው ይሄ ነው። አሁንም ወሰርኩኝ። እሺ ይሄው በጣም ሞልቷል ማለት ነው። እውነትም እናንተ በጣም ሞልቷል። እሺ ከዛ ምን ላድርግ? አሁን ይሄ ሞላ፣ ልዝጋው። ይሄ ሞልቷል፣ ልዝጋው። እሺ በጣም አሪፍ። ዩሲዛ ሌላ ጂሜል ነው ያላችሁ ደግሞ ብላችሁ አስቡ። ሌላ ጂሜል አሁን የአንደኛው ጂሜል ነው። ሌላ ጂሜል ደግሞ ምን ታደርጋለህ? ሰብሰብ ታደርግና አሁንም የሆነ እነዚህ ፓርከሮች እንደዚህ ስክሪፕቶች ምናምን ካሉ ምን ታደርጋለህ? ከፊት ይሄ ከፊት ባለው እዚህ ጋር እቺኛው ኪስ ውስጥ እንደዚህ እንጠቀማለን። ተመልከቷል። እንደዚህ እንጠቀም። ከዛ እንስከው። ይሄ ጉግል ድራይቭ ይባላል ባጭ። አንደርስታንድ አደረጋችሁ? ለመሰላችሁ እዚህ ከፊት የምናስቀምጠው ጓደኛ፣ ቤተሰብ፣ የቅርባችን የሆኑ ሰዎች አክሰስ ሊያደርጉት፣ ሊወስዱት፣ ሊጠቀሙበት ይችላል። ኦንላይን ያደረግነውን ነገር የሥራ ባልደረባችን፣ አለቃችን ሊጠቀምበት ይችላል። ይሄኛው ግን የግላችን ነው። የመጀመሪያው ፋይል ማናጀራችን ይሄ ነው ማለት ነው። ጉግል ድራይቭ ማለት የሆነ ስፔሳችን እየሞላ ሲመጣ የምናስቀምጥበት ወይ ደግሞ ሴፍ የምናደርግበት ማለት ነው። በጣም እንደገባችሁ ተስፋ አደርጋለሁ። እሺ አሁን ወደ እናንተ ወደ ማየት ወደምትፈልጉት ኦር ደግሞ ግልጽ ሊሆንላችሁ ምክንያቱም ብዙ አይነት ተማሪ አለ አይደል? ቪዥዋል ስቱደንትስ አለ፣ አንድ ሰውን ስቱደንትስ አሉ። ከዛ ደግሞ የሆነ ነገር ደግሞ እያዩ አንድ ሰውን እንዳልኳችሁ ቪዥዋል ደግሞ የሆነ ነገር እያየ ምናምን ነገር እየሞከረ የተለያየ ተማሪ አለ። እነሱን ሁሉንም አድሬስ ለማድረግ አሁን ፕራክቲካል ሌሰኑን ላሳያችሁ። ቴንክ ዩ። እሺ ዳይ እሺ ታዲያ እንዴት ከስልካችሁ አድርጋችሁ እንደምትጠቀሙ አሁን አሳያችኋለሁ። ሶ ምን እንደምታደርጉት ጉግል ላይ ግቡና www.googledrive.com ብላችሁ ጻፉ። እዚህ ጋር ይኸው ላሳያችሁ። www.googledrive.com ብላችሁ ጻፉ። drive.com በቃ ሎጊን ትሉታላችሁ። እኔ ይሄንን ስላለኝ ከዚህኛው አላሳያችሁም። አፕሊኬሽኑ አለኝ። አፕሊኬሽኑን ዳውንሎድ አድርጉ። ጉግል ድራይቭ ስትጠቀሙ ኢንተርኔት ግዴታ ያስፈልጋችኋል። ኢንተርኔት አብሮ ይሄው ጉግል ድራይቭ አለ። ስለዚህ እናንተ እንትን ላይ ገብታችሁ ጉግል ፕሌይ ስቶር ላይ ገብታችሁ ጉግል ድራይቭ ዋን እቺኛዋን ዳውንሎድ አድርጉ፣ ኢንስታል አድርጉት። አለስ ደግሞ እኔ አለኝ። ሶ እኔ ልግባ ከቀጥታ ከጉግል ድራይቭ ይሄውና። እሺ ሶ ኢንተርፌሱ ይሄንን ይመስላል። ተመልከቱ። ይሄንን ነው የሚመስለው። ሶ መጀመሪያ ምን አለ? ማይ ድራይቭ የሚል አለ። ከዛ ኮምፒውተር ኦር ፎን አለ እዚህ ጋር እንደምታዩት ማለት ነው። ከዛ እዚች ጋር ኤ ማለት የምንድነው የጉግል ስማችሁ ነው ማለት ነው። የፈለጋችሁትን ጂሜል መጠቀም ትችላላችሁ። አንድ ጂሜል 15 ነው። ሌላኛው ካላችሁ ደግሞ 15 እንደዚህ ያላችሁ መቀየር ምናምን ትችላላችሁ። እሺ ሌላኛው ይሄ ኢንተርፌሱ እዚች ጋር እንደዚህ ማድረግ ትችላላችሁ። ካልሆነ ደግሞ እዚህ ጋር መንካት። በስተቀኝ በኩል ሁለት እዚህ ጋር እንትኖች አሉ፣ እነሱን መንካት። እሺ ሌላኛው እዚህ ጋር ሆም የሚል አለ። ሆምን ስትነኩት እንደዚህ ነው የሚያመጣላችሁ። ከዚህ በፊት የሰራችሁት አፕሎድ ያደርጋችሁት ላይ ያመጣላችኋል። ስቴድ ደግሞ ማለት ፋቨራይት ውስጥ ያስገባችሁት ፋይል ካለ ያመጣ። ለጊዜው እኔ ስቴድ ያደረኩት ፋቨራይት ያደረኩት የለም። ሼር ደግሞ ሼርድ ማለት ሼር ያደረጋችሁት ፋይል ካለ እስካሁን ሼር ያደረጋችሁትን የምታዩበት ቦታ ነው። ፋይል ደግሞ ፋይላችሁን እዚህ ጋር ያስቀምጣችሁትን ፋይል የምታዩበት ቦታ ነው። ኤኒዌይ ወደ ሆም እንመለስ። ከዛ በኋላ ፕላስ ምልክቷን ነክተን እስቲ ፕላስ ምልክት ስነካ ወዴት ነው የሚወስደን? ተመልከቱ እዚህ ጋር ጉግል ስላይድ፣ ጉግል ሺት፣ ጉግል ዶክስ፣ ስካን፣ አፕሎድ ፎልደር። በጣም አሪፍ የሆነ ነገር ነው። በነገራችን ላይ ጉግል ስላይድ ፓወርፖይንት መስራት ትችላላችሁ። ጉግል ሺት ኤክሴል መስራት ትችላላችሁ። ጉግል ዶክመንትም መጻፍ ቅድም አሳያችኋለሁ ያልኩት አራተኛው ጉግል ዶክስ የሚለው እቺኛዋ ስትነኩ ዶክመንት እዚህ ጋር መጻፊያው ይሄ ነው ማለት ነው። ኦኬ ሶ መጀመሪያ ኢንተርፌሱን አስረዷችሁ። ከዛ መልሼ ደግሞ ወደ ምን መጣን? የጉግል ዶክመንት መጻፊያው ላይ መጣን። ዩሲዛ ስለዚህ የፈለጋችሁን ጽፋችሁ ለምሳሌ ሃይ እንበል፣ ሄሎ ኤቭሪዋን፣ ሄሎ ኤቭሪዋን እንበል ለምሳሌ። ከዛ ይሄን የጻፍነውን ቴክስት ምን እናርገው? ሰሌክት እናርገውና ቦልድ እናርገው እንችላለን አይደል? ከዛ አንደርላይን እናርገው እንችላለን። ወደዚህ እንመልሰው እንደዚህ፣ ካልሆነ ደግሞ ወደዚህ። ደስ እንዳላችሁ መመለስ ትችላላችሁ። ሶ ይሄ ዶክመንት ነው የምታውቁት ስለሆነ ከዚህ እንውጣ። እናንተ ቼክ አድርጉት የቀረው። እሺ ከዛ አሁንም ፕላስ ምልክቷን እንካ። አንደኛውን መንገድ ጨረስን ማለት ነው አይደል? አንደኛውን መንገድ አሳያችሁ።
ሶ ይሄንን ሰርዞ ምን እናድርግ? ሁለተኛው እንዴት ነው ከጉግል ድራይቭ ስካን ማድረግ የምንችለው? ስካን ለማድረግ እንዴት ነው ምንድነው ማድረግ ያለብን የሚለውን ነገር ላሳያችሁ። ስካን ለማድረግ ቀጥታ እቺ የካሜራ ምልክቷን ነው የምንነካው። የካሜራ ምልክቷን ነው የምንነካው። ሶ ስካን ለማድረግ የካሜራ ምልክቱን ነው የምንነካው። ከዛ ካሜራ ምልክቷን እንካ፣ ይሄ ፎቶ ማንሻ ይመጣል። ከዛ ቀና ታደርጋላችሁ፣ የፈለጋችሁትን ታነሳላችሁ። ያው እኔ እንደዚህ የተቀመጥኩት ልንካው፣ ከዛ ፎቶ ማንሳት ነው። ያው ስካን ላይ በጣም የሚገርመውን ነገር ልንገራችሁ። ስካን ያደረጋችሁትን ነገር ለምሳሌ ቆይ ኔክስት ልበለው። ይሄውና ኔክስት ስካን ያደረጋችሁት ስካን እንደሚል ስም አለው ማለት ነው። ከዛ አፕሎድ ትሉታላችሁ። አፕሎድ በቃ ጠብቋ ነው። ሌዛን 1 ሚኒት ይላል ያሳያችሁ ያስጨርሱ። ያው መጣ ማለት ስካን እንደሚል አለ። ይሄው ስከፍቶ ያሁኑ ነው። ይሄው ሶ ስካን ማድረግ ይቻላል። ቪዲዮ ማንሳት ይቻላል። የፈለጋችሁትን ነገር እንደ ካሜራ መጠቀም የምትፈልጉትን ነገር መጠቀም ትችላላችሁ። ሁለተኛውን ጨረሰ ማለት ነው። ሶስተኛው ምንድነው? ከጉግል ድራይቭ አፕሎድ ማድረግ፣ ማንኛውንም ነገር አፕሎድ ማድረግ። አንደኛውን ቅድም ኤክስፕሌን አድርጌ ጨርሻለሁ። ጉግል ድራይቭ ምንድነው ምናምን የሚለውን ጨርሻለሁ። አሁን ሶስተኛ ላይ ወይ አራተኛ ላይ ያለነው ሶ ፕላስ ምልክት እንንካ፣ ከዛ አፕሎድ የሚለውን ነገር እንንካ። አፕሎድ ከዛ አፕሎድ ማድረግ የፈለጋችሁት ነገር ምንድነው? አፕሎድ ማድረግ ያሰባችሁት ነገር ምንድነው? ኢሜጅ ነው። ኢሜጅ ከሆነ ኢሜጅ የሚለውን ንኩ። ያው ኢሜጅ የሚለውን ንኩ። ስትነኩት እዚህ ጋር እንደዚህ ይሄን አይነት ምልክት ያሳያል፣ ደብዘዝ ያለ ነገር ማለት ነው። ከዛ ምን እናድርግ? ስክሪን ሪከርድ የሚል አለ። ይሄው አንድ ካሜራ እንደውም ማይክ እያሳየው ነበረ። ይሄው ይሄንን ምን ማድረግ ትችላላችሁ? ይሄንን አፕሎድ ትሉታላችሁ። ያው አፕሎድ ተመልከቱ። መጥቷል አልመጣም የሚለው እናያለን። ለዛ ነው ሚኒት ይላል። ከዛ እዚህ ጋር ጠብቁ። ይሄው ስክሪንሻት ይላል። ይሄው ስክሪንሻት ይላል። እቺ ነሽ ማለት ነው። ኦኬ ኢሜጅ ችለናል ማለት ነው አይደል? እሺ አሁን ባክ እናርግና አሁንም ፕላስ ምልክት እንንካ። ከዛ በኋላ አፕሎድ እንበል። ከዛ ምን እናንሳ? ምን እናምጣ? ኦዲዮ ለምን እናምጣ? ኦዲዮ አንድ ሙዚቃ ይስሙ ካላችሁ ምን ማድረግ ነው? ለምሳሌ አዲስ የወጣ የወንድማክ ወይ ፍቅር አዲስ ምናምን ከፈለጋችሁ ምን ማድረግ? አንዱን መርጣችሁ ሰው እንዲሰማው ምናምን የምታስቡ ከሆነ አፕሎድ ትሉታላችሁ። ይሁን ከዛ እዚህ ጋር ይቆጥራል። እሺ ታች ላይ ይወት ለዛን ሚኒትስ ምናምን ሪሜን ይላል። እሱን አፕሎድ ኮምፕሊት ይላል ሲጨርስ። ከዛ ስንነካው አለ ወይስ የለም? ጉግል ድራይቭ ላይ ያሉት እስካሁን እንዳረሱ። እሺ ያው ስሙት። ኦኬ ስለዚህ አለ ማለት ነው። እንድትሰሙት ሙዚቃውን ቼክ እንድታረጉት ድምጹ አለ ወይስ የለም የሚለው እንድታዩት አስደምጫለሁ። አለ ማለት ነው። እሺ አሁን ደግሞ ፕላስ ምልክት እንንካው። ምን እናምጣ? አፕሎድ እንበለው። እንደዚህ ያላችሁ መቀጠል ይችላል። ኦዲዮም ቪዲዮም ዶክመንትም ይቻላል። ዶክመንቱና ለምሳሌ ታች ስትወርዱ እንደዚህ አድርጋችሁ 2017 እንግሊሽ ጂኦግራፊ ሂስትሪ ምናምን ይላል። አንዱን መርጣችሁ ሰዱ። ለምሳሌ እኔ ማትስን ውሰዱት። ናሽናል ኤግዛም ነው ምናምን ያው ለዛን ሚኒት ይችላል። ጠብቁት። ዶክመንቱ አለ ወይስ የለም? ስንት ነገር አፕሎድ አደረግን? 3 ነገር አይደለም? የመጀመሪያ ስክሪንሻት፣ ሁለተኛ ሚውዚክ፣ ሶስተኛ ስክሪን ሻት ስካንድ ስክሪንሻት ወንድማክና ይሄው ፈተናው ይሆንና ይሄው ፈተናውን ስንከፍተው አለ ወይስ የለም የሚለውን ይሄው ተመልከቱ። ይሄው ፈተናው ዩሲ አለማ ካልከፈተ ችግር ስላለ ቼክ ማድረግ አለባችሁ። እሺ አሁን እንመለስ። እሺ አሁን በጣም የከበዳቸው ወይንም እኔ ማስተምራቸው ልጆችም ጥያቄ አድርገው የጠየቁኝ ነገር ምንድነው? አፕሊኬሽን እንኳን አንችልም ነበር ያሉት። ትክክል አፕሊኬሽን ይቻላል። ለመሰላችሁ ኢሜጅ ኦዲዮ ቪዲዮ ዶክመንት ላርጅ ፋይል ዚስ ዊክ ይላል እንጂ የአፕሊኬሽን መምረጫው የለንም አይደለ? እሷን ትሪክ ላሳያችሁ። የአፕሊኬሽናችሁን ወደዚህ ለማምጣት ለምሳሌ አንድ አፕሊኬሽን የእናንተ ድርጅት ላውንች አደረገ። ያን አፕሊኬሽን ለሁሉም ሰራተኛ እንዲወስዱት አሰባችሁ። ቴሌግራም ግሩፕ አጋጣሚ የላችሁም፣ ከጉግል ድራይቭ እንዲወስዱ አደረጋችሁ፣ ወይ ደግሞ ከዛ ሼር ማድረግ ፈለጋችሁ። ስለዚህ ምን እንደምናደርገው እዚህ ጋር ሪሰንት የሚል አጠገብ 3 መስፈር አለ፣ 3 ላይን አለ። እሱን ንኩት። ስንነካው እዚህ ጋር ኢሜጅ ኦዲዮ ምን አይደና ታች ላይ ዳውንሎድ ከሚስር ZTE ይላል። የኔ ስልክ ZTE ነው። የእናንተ አይፎን ከሆነ አይፎን፣ ሳምሰንግ ከሆነ ሳምሰንግ፣ ቴክኖ ከሆነ ቴክኖ፣ እሱን ትነኩታላችሁ። ZTE የሚለውን ንኩ። ከዛ የፈለጋችሁት አፕሊኬሽናችሁ ያለበት ቦታ ሄዱ። ለምሳሌ እኔ አፕሊኬሽን ያለው እዚህ ጋር ነው። ሶ አፕ ብዬ ልግባ። ዜንደር ላይ ነው ያለው። ለምሳሌ የአዋሽ ብር የአዋሽ ሰራተኛ ከሆናችሁ የአዋሽ ብር ካስፈልጋችሁ አዋሽ ፕሮ እዚህ ጋር ተነኩትና ከዛ ቤዝ የሚለውን ትጫኑታላችሁ። ከዛ ምን ማድረግ አፕሎድ የሚለውን መንካት። እቻት አፕሎድ እቺ መንካት። ከዛ ተመልከቱ
ከዛ ሊዩት አለ ወይስ የለም የሚለው ለዛኔ ምን ይችላል ጠብቁት። እሺ ታገሱ። ቪዲዮና አንተን ከሆነ የምትልኩ ጂቢው ከፍ ያለ ከሆነ ይቆይባቸው። ይኸው ቤዝ አፕ ይላል። ይኸው ገባ ማለት ነው። ስለዚህ ይሄን ማንም ከዚህ መውሰድ ይችላል። ገብታችኋላ? ቪዲዮ ቅድም አላየንማ። ቪዲዮም እንችላለን። እሺ ሌሎቹም በራሳችሁ እንድትሞክሩ አስቤ ነው። ኤኒዌይ እሺ ቪዲዮ ላሳያችሁ። ለምሳሌ ሪሰንት ልበለው እኔ። ከዛ ቪዲዮን በለዚህ ጋር ከዛ የፈለጋችሁትን ቪዲዮ ከዚህኛው ምን ማለት አፕሎድ ማለት ትችላላችሁ። እንደውም እኔ አሁን ይሄን ቪዲዮ ሰራላችሁ ስሞክር የነበረው ወይስ ደግሞ የሞከርኩት አለ እሱን መውሰድ ትችላላችሁ። ለምሳሌ እቺን ቪዲዮ ልሰድ እስቲ። ይሄ ብዙ ነው አይደል? ይሄ ብዙ ነው። ካንስል አፕሎድ በሉት። ለምሳሌ ሞክራችሁት ካልፈለጋችሁት ካንስል በሉት። ከዛ አፕሎድ ከዛ ቪዲዮ ከዛ አንዱን ምረጡ። ለምሳሌ እቺኛዋ 101 ሜጋባይት 15 ሜጋባይት እቺኛዋን ራሷን። እሺ ከዛ አፕሎድ በሉት። አፕሎድ ያው ተመልከቱ አለ ወይስ የለም የሚለውንም እያያችሁ ራሳችሁን መሞከር ትችላላችሁ። ኦኬ ሶ እዩ እንደዚህ ያርጋችሁ 15 ጂቢ ነፃ መሙላት ትችላላችሁ። ግን እንዳትሳሳቱ የምፈልገው ፋይላችሁ እዚህ ላይ ሳይገባ ጉግል ድራይቭ ላይ ሳይኖር ከስልካችሁ አታጥፉ። መግባቱን እርግጠኞች ሁኑ፣ እንደሚከፍትም እርግጠኞች ሁኑ። እሺ አሁን ቪዲዮን እንካሽ። አለ ወይስ የለም? ይሰራል ወይስ አይሰራም? ሰላም እንደምን ዋላችሁ? እግዚአብሔር ይመስገን ውድ ተመልካቾቻችን። አያችሁ ስሞክረው የነበረው ቪዲዮ ነው ማለት ነው ይሄ። በቀላሉ እንደገባችሁ ተስፋ አደርጋለሁ። ይሄ እንዴት ነው ጉግል ድራይቭ ላይ አፕሎድ የምናደርገው ነው የሚለው ስካን ማድረግ ብቻ ፎልደር መጠቀም ብቻ ጉግል ስላይድ ጉግል ኤክሴልን መጠቀም ጉግል ኤክሴል ነው ባለፈው እንዴት ኤክስፖርት እናደርጋለን እንዴት እንጠቀም የሚል ሐሳብ ላይ ሰርቼላችሁ ቪዲዮ መለስ ብላችሁ እዩ። በጣም ነው የማመሰግነው። የዩቲዩብ ቻናል ሰብስክራይብ ያደረጋችሁ አብራችሁኝ ቆዩ። የዩቲዩብ ቻናሌ ወዳጆች በሙሉ ፕሊስ ዩቲዩብ ላይ እንቅስቃሴ በጣም ነው የሚጎለው ማለት ነው። ከተቻላችሁ ዩቲዩብ ቻናሌ በደንብ ሰብስክራይብ ያገኝ። ይሄ ነው ዩቲዩብ ቻናሉ። ባለፈው የለቀኩት ያልኳችሁ ቪዲዮ ደግሞ እቺኛዋ ነች። how to use excel using your phone in google drive ነው የሚለው እሱንም ቼክ አድርጉ ማለት ነው። አመሰግናለሁ። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።